I think you were very unfairly treated, if you want to know, than Ethiopia. And we do a lot of business with Egypt, and we'll be discussing that. We'll be discussing the Nile, because the Nile's getting a little emptier than it should be, and that's what we're here to talk about, right? ይህ ትላንት በርካታ ኢትዮጵያውያንን ያበሳጨውና ያስደነገጠው ያይጨበጤው መሪ ዶናልድ ትራምፕ ንግግር ነበር። በሀገሬው ሕዝብ የማይወደዱት ቆራጥነታቸውና ወንድነታቸው የሚያጠራጥር የሚባሉት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያ ላይ ጫና ለማሳደር ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ውጪ መንቀሳቀስ የሚችሉ አይመስልም። አልሲሲ ኤርትራን ኢትዮጵያ ላይ አስነስተው ሶማሊያን አሳምፀው ሱዳንን ከጀርባ ልከው ህወሓትንም አስታጥቀው ጽምዱ የሚባለውን ጥምረት ስፖንሰር አድርገው በሀገር ውስጥ ግጭቶች እንዲቀጣጠሉ መጠነ ሰፊ ገንዘብ በጅተው የቀይ ባህርን በር ኢትዮጵያ ላይ ጠርቅመው የልባቸው አልደረሰም። አሁን ወዝጋባውን የአሜሪካ መሪ ፈረንሳይ ድረስ ሄደው እንደ ልጅም ተለማምጠው ኢትዮጵያን እጅ ለማሰጠት የቻሉትን አድርገዋል። መጪው ጊዜ ምን ሊሆን ይችላል? የኢትዮጵያ መንግስትስ ምላሹ ምን ይሆናል? ዝርዝሩ የዕለቱ መረጃ ቅኝታችን ማጠንጠኛ ነው። እንደተለመደው እየሰማችሁን አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ግድብ ዙሪያ ግብጽ ከኢትዮጵያ ጋር የገባችውን አለመግባባት ቅድሚያ ሰጥተው እንደሚመለከቱትና ፍትሃዊ የሆነ መፍትሄ እንደሚፈልጉለት ይፋ አድርገዋል። ፕሬዝዳንቱ ይህንን ያሉት በፈረንሳይ በተካሄደውና ረቡዕ በተጠናቀቀው የቡድን 7 አባል ሀገራት ስብሰባ ወቅት ከግብጽ ፕሬዝዳንት አልሲሲ ጋር በተገናኙበት ወቅት ነው። ትራምፕ የህዳሴ ግድብ ላይ እጃቸውን እስከ መጨረሻው ለማስገባት በሁለተኛው የስልጣን ዘመናቸውም መቆም የፈለጉ አልመሰለም። የኢራኑን ጦርነት በስምምነት ቋጭተዋል። ሙሉ በሙሉ አስተማማኝ መግባባት ባይደረስበትም ቅድሚያ ሰጠዋል ያሉት የውጭ ጉዳይ ትኩረታቸውን በከፊል ነካክተው የቻሉትን አሳክተዋል። አሁን ቀጣዩ ትኩረታቸው አፍሪካ ይመስላል። ምናልባትም የአባይ ተፋሰስ ፖለቲካ አሜሪካንን ጨምሮ ፈረንሳይ፣ ዩናይትድ ኪንግደም፣ ጀርመን፣ ጃፓን፣ ጣሊያንና ካናዳ አባል በሆኑበት እንዲሁም የአውሮፓ ህብረት በተካተተበት የበለጸጉ ሀገራት ስብስብ በሆነው የቡድን 7 ጉባኤ ላይ ከአፍሪካ የግብጽና የኬንያው መሪ ተሳትፈዋል። በዚህ ጉባኤ አጋጣሚ ትራምፕ ከኤልሲሲ ጋር በጋዜጠኞች ፊት ባደረጉት ውይይት በኢትዮጵያ የተገነባው ታላቁ የህዳሴ ግድብ በግብጽ ላይ ችግር እየፈጠረ እንደሆነ አውቃለሁ ብለዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ግብጽ ጋር አለመግባባት ውስጥ ቆይታለች። ግብጽ፣ ኢትዮጵያና ሱዳን ለ14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም ሶስቱንም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልተቻለም። ኢትዮጵያ በ2017 ዓ.ም መጨረሻ ላይ አጠናቃ ያስመረቀችው ታላቁ የህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። ትራምፕ በተለያዩ ጊዜያት ስለ ህዳሴ ግድብ ከኢትዮጵያ ተቃራኒ የሆነ አቋም ሲያራምዱና ለግብጽ ወግነው አስተያየት ሲሰጡ ተደምጠዋል። በጥር ወር ፕሬዝዳንቱ ለግብጽ አቻቸው አብዱል ፈታህ አልሲሲ በጻፉት ደብዳቤ የህዳሴ ግድቡን በተመለከተ ድርድር ለመጀመር እንደሚፈልጉ ገልጸው ነበር። ፕሬዝዳንት ትራምፕ በዚህ ደብዳቤያቸው ላይ በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄውን ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ብለው ነበር። ኢትዮጵያ በዚህ ለግብጽ በቀጥታ በተጻፈ ደብዳቤ ላይ የተጠቀሰችው በግልባጭ እንዲደርሳት ብቻ ነው። የግብጹ ፕሬዝዳንት አልሲሲና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንሳይ ተገናኝተው ሲወያዩ ካነሷቸው ጉዳዮች መካከል አንዱም የታላቁ ህዳሴ ግድብ ጉዳይ ነው። ፕሬዝዳንት አልሲሲ የአባይ ወንዝ ጉዳይ ለግብጽ ያለውን ጠቃሚነት ተናግረው ትራምፕ ጉዳዩን ለመፍታት ፍላጎት በማሳየታቸው አመስግነዋል። ከግብጽ ፕሬዝዳንት ጋር በመገናኘቴን ክብር ይሰማኛል ያሉት የአሜሪካው ፕሬዝዳንት እሱ በመላው ዓለም የተከበረ ሰው ነው፣ የግል ግንኙነታችን ለረጅም ጊዜ እንዲሁ ጠንካራ ነው ሲሉ ኤልሲሲን አሞካሽተዋል። ትራምፕ አክለውም በግድቡ ፕሮጀክቱ ጉዳይ እያገዝኩት ነው፣ በጋራ እየሰራንበት ነው በማለት በጥምረት እየሰሩ መሆኑን አረጋግጠዋል። ኢትዮጵያ ፍትሃዊ ባልሆነ መንገድ ነው ግብጽንና የግድቡን ጉዳይ እያስተናገደች ያለች ያሉት ትራምፕ ከግብጽ ጋር ከአባይ ባሻገር በንግድ ጉዳዮችም አብረው እንደሚሰሩ ጠቅሰዋል። የናይል ውሃ መሆን ከነበረበት መጠኑ ዝቅ እያለን ያለው በኢትዮጵያ ግድብ ተገንብቷል፣ ብዙ ችግር በግብጽ ላይ እያደረሰ እንደሆነ አውቄያለሁ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው የግድቡን ጉዳይ ፈተውት እንደነበር ጠቅሰው ነገር ግን በተጭበረበረ ምርጫ ተሸንፈው ነገሮች መበላሸታቸውን ተናግረዋል። በመቀጠልም እስኪ በድጋሚ ነገሩን እንየውና ችግሩን እንፈተዋለን ሲሉም ለኤልሲሲ ቃል ገብተዋል። በትራምፕ የመጀመሪያ የስልጣን ዘመን በአሜሪካና በዓለም ባንክ አሸማጋይነት
ተከታታይ ድርድሮች በኢትዮጵያ በግብጽና በሱዳን መካከል መደረጋቸው ይታወሳል። ነገር ግን ከስምምነት ተደርሶ ይፈረማል በተባለበት በመጨረሻው ሰዓት ኢትዮጵያ የቀረበው ስምምነት ጥቅሟን የሚጎዳ መሆኑን በመግለጽ ባለመፈረሟ ምክንያት ጉዳዩ በእንጥልጥል ቀርቷል። በዚህም ምክንያት የተቆጡት ፕሬዝዳንት ትራምፕ በወቅቱ አሜሪካ ለኢትዮጵያ ትሰጥ ከነበረው ድጋፍ የተወሰነው እንዲቋረጥ ማድረጋቸው ይታወሳል። በፈረንሳዊ ውይይት ወቅት የግብፁ ፕሬዝዳንት ለትራምፕ ትልቅ ክብር እንዳላቸውና በመካከለኛው ምስራቅ ሰላም አምጥተዋል በሚልም ምስጋና አቅርበዋል። ፕሬዝዳንት ትራምፕ ለእርሱ ያለኝን ክብርና አድናቆት ለመግለጽ ቃላት ያጥረኛል፣ ይሄ ግድብ በግብጽ ላይ እየፈጠረ ያለውን እክል ስለመረዳቱም ታላቅ አክብሮት አለኝ ነበር ያሉት። ግብጽና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ ህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይከሳሉ። ኢትዮጵያ በግድቡ ምክንያት በተፋሰሱ ሀገራት ላይ የሚደርስ ጉዳት እንደሌለ በመግለጽ በተፈጥሮ ሀብቷ በፍትሐዊነት የመጠቀም ህጋዊ መብቷን እንደምትጠቀም በተደጋጋሚ ስትገልጽ ቆይታለች። ግብጽ ግን በግድቡ የውሃ ይዘትና የሚለቀቅበት ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ትፈልጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ሀገራቸው የግድቡን ግንባታ በገንዘብ ደግፋለች ብለው የተናገሩ ቢሆንም ኢትዮጵያ ግን ከዜጎቿ ውጪ የማንንም ገንዘብ በግድቡ ላይ አልዋለም ስትል አስተባብላለች። እንዲሁም በተለያየ ጊዜያት ፕሬዝዳንቱ የአባይ ወንዝ ከግብጽ የሚነሳ አድርገው ያስቡ እንደነበር የገለጹበትን ጨምሮ ግድቡ ግብጽን የሚጎዳ መሆኑን በመጥቀስ የግብጽን አቋም የሚደግፍ ተደጋጋሚ ንግግር ማድረጋቸው ይታወሳል። ይህ ብቻ ሳይሆን ለአሜሪካው ፕሬዝዳንት ተደጋጋሚና መርህ አልባ ንግግሮች የኢትዮጵያ መንግስት ዝምታን መርጦ ቆይቷል። ይህንን አቋም የመንግስት ደጋፊዎች የተጠና ዝምታ ወይንም ስትራቴጂክ ሬስትሬንት ነው በማለት ሲሞግቱለት ነበር። ከዚህ በተቃራኒው ግን አንዳንዶች የመንግስት ዝምታ በዝቷል ሲሉ የሀገሪቷ ብሔራዊ ጥቅም ሲነካ ድምጽን ማሰማት አስፈላጊ ነው በማለት የተቹም ነበሩ። ለትላንቱ የትራምፕ ንግግርም እንደ መንግስትም ሆነ ከየትኛውም የመንግስት ሹመኛ በኩል የተሰጠ ምላሽ የለም። ተንታኞች እንደሚሉት ምንም እንኳን ትራምፕ ስለ ህዳሴ ግድቡና የአባይ ፖለቲካ በተደጋጋሚ ሚዛን አልባ ንግግሮችን ቢያሰሙም የአሜሪካ የውጭ ጉዳይ ፖሊሲ ግን በርካታ ተቋማትን፣ ዲፕሎማቶችን፣ የጸጥታ መሪዎችንና ቀጠናዊ ፍላጎቶችን ያማከለ ነው። ህዳሴ ግድብ እንደ ፕሮጀክት አሁን መሬት ላይ ያለ ሀቅ ሆኗል። እናም በመጪዎቹ ጊዜያት ትራምፕ ጣልቃ ከገቡም በውሃ አጠቃቀሙ አሊያም የመልቀቅ ምጣኔው ዙሪያ በሚደረጉ ድርድሮች ለግብጽ ጥቅም ያደላ ድጋፍ አሊያም ጫና ሊያደርጉ ይችላሉ የሚል ግምት እየተሰጠ ነው። በውጭ ጉዳይ ግንኙነት ንድፈ ሐሳብ ወይንም ቲዮሪ አንድ የውጭ ሀገር መሪ ለሌላ ሀገር ብሔራዊ ጥቅም ድጋፍ ቢሰጥ አሊያም በሁለት ሀገራት መካከል በሚደረግ ድርድር አንዱን ወገን ደግፎ ቢቆም ቀጥተኛ የሉዓላዊነት ጥሰት ተደርጎ አይወሰድም። ነገር ግን ትራምፕ በግድቡ ዙሪያ ለግብጽ እያደረጉት ያለው ከመስመር ያለፈ ድጋፍ ኢትዮጵያንና ህዝቧን የመናቅ በሉዓላዊና ብሔራዊ ሀብታችን ላይ የመወሰን መብታችንን መጋፋት ነው የሚል ፖለቲካዊ ተቃውሞ አለ። እናም በሐቀኛ መረጃዎች ላይ ላልተመሰረቱት የዶናልድ ትራምፕ ንግግሮች ከወደ ኢትዮጵያ መንግስት እየተሰጠ የሚገኘው ዝምታ ለጊዜው አዋጭ ነው የሚሉ ተንታኞች፣ ህዝቡ ግን ባገኘው አጋጣሚ በትራምፕና በግብጽ መሪ መካከል እየተደረገ ያለው የአባይ ውሃም ፖለቲካዊ ቁማር ፍትሐዊ እንዳልሆነ በተናበበ መልኩ ቢቃወም አሊያም ቢታገል በዓለም አቀፍ ማህበረሰቡ ዘንድ ተጽዕኖ ማሳደሩ አይቀርም ሲሉ ሞግተዋል። የአሜሪካው ፕሬዝዳንት ህዳሴ ግድብ በቀጣይ ትኩረታችን ይሆናል ሲሉ የሰጡት አስተያየት ምናልባትም በመጪዎቹ ዓመታት ወይንም ወራት በድጋሚ በግድቡ ድርድር እጃቸውን ሊያስገቡ እንደሚችሉም ፍንጭ የታየበት ነው ተብሏል። ከ5 ቢሊዮን ዶላር በላይ ወጪ ተደርጎበት ግንባታው የተካሄደው የህዳሴ ግድብ 1.78 ኪሎ ሜትር የተዘረጋ ሲሆን 145 ሜትር ከፍታ አለው። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ብትከስም ኢትዮጵያ ግን ውንጀላውን በተደጋጋሚ ውድቅ አድርጋለች። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የወንዙን ውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነትን በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻው የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የህዳሴ ግድብ የግብጽ የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ገልጻለች። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።